መድብልና ብሩክ እንዳያችሁት ዘና ፈታ ለማለት እንግዲህ ከአንዳንድ እና ሁለት ነው የሚባለው አንድ ሁለት ለማለት ተያይዘው ወጥተው ነበረ። ምክንያቱም እንግዲህ ጭንቀታችንን መርሳት አለብን እስቲ ብለው እንግዲህ ወጥተው ነበር እንዳያችሁት ማለት ነው። እና ሲመጡም እንግዲህ ጥንብዝ ብለው ነበረ ሰክረው የመጡት። አቤት ስካር! ስካር ግን በነገራችን ላይ እኮ ማለት ነው በቃ የሆነ ምንም ነገር አታስቡም። በቃ አቤት የሞከርሽው አትመስልም ወይ እንዳትለኝ ማለት ነው። እናም እንግዲህ እንደተመለከታችሁት ብሩኬና መድብልም እንግዲህ ሰክረው መጥተው ነበረ። እንግዲህ በነገራችን ላይ ውዶቼ ስካር ልብ አያስትም የሚባለው እውነት ነው። ምንም ቢሆንም ምንም ብትሰክሩም ግን ያንን የበደላችሁን ሰው አትረሱትም። ብሩክ እንግዲህ እንዳያችሁ ዝም ብዬ ስመለከትሽ ቆንጆ ዝንጀሮ ነው የምትመስልኝ አይነት ነገር ነበረ እየመለሰላ። ምክንያቱም ያው እንዳያችሁት ማለቴ ለምንድን ነው ማለት የምትወጂ ከሆነ ለምንድን ነው ሰው እንዲገድል የላክሽኝ? አያቸው ይውላችሁ ምንም ቢሰክርም ብሩኬ እንግዲህ ከን አለም ያደረገችውን ነገር አልረሳላትም። እናም እንግዲህ እንደዛ እያለችው ነበረ እና ከአንቺ ጋር መነጋገር አልፈልግም እያለችም ትናገራለች። በዚህ ጊዜ መድብልም አለምዬ አላት በዬ ስትለው እንደው ዛሬ ደግሞ ጺም የሌለው ወንድ መስለሻል እያለም እንግዲህ ክን ይነግራታል። ብሩኬ እንግዲህ ቅድስትዬ ነው ስካር ልብ አያስትም ያልኩበት ምክንያት ምንድነው? ቅድስትዬ እንግዲህ በሰክሮም ራሱ እያሞገሳት ነው እና ዛሬ ደግሞ በጣም ቆንጆ ሆነሻል፣ ውብ ሆነሻል አላት እና እንደዛ ሲላትም ያንተ እኮ ነው ማለት ይወልክ እንደዚህ ውብ ያደረጋት እኮ አንተ ነክ ባል ለሚስቱ ውበት ነው ይባላል። አዎ ባል ለሚስቱ ውበት ነው። በነገራችን ላይ የሆነ ሴት ልጅ አምሮባት ተውባ ምናምን ከታየ ምንድነው የሚባለው? የሆነ በቃ ያ ሰው ነው። አያቸው ከተበሳቆለችም ደግሞ የባሏ ነው እንጂ የራሷ ችግር አይደለም። እናም እንደዛ እያለም እንግዲህ ሲነግራትም አይ በቃ ለማንኛውም አሁን እንኳን ከመጠን በላይ በጣም ተንዛዛችሁ ግቡና ተኙ ምናምን ሲልም እሺ የኔም ቤት አለ እንዴ ብሩክዬስ እኮ መቤት አይደለችም ቅድስትዬ ነች አለ ብሩክ ሄደው መድብል ማለት ነው። እናም እንግዲህ እንደዛ ሲልም አቤት አንተ ትናገረው የለ እንዳለች አለም ማለት ነው። ይኸውልሽ አለምዬ አንቺ እኔን እንደማትወጂኝ አውቃለሁ፣ ግን ደግሞ ካልተመቸውሽ በዛ በትልቅየው ፎቅ እሱን ታውቂው የለ በዛ እንደዚህ መውረድ ትችያለሽ ብሎም እንግዲህ ከን ሙድ እያዘባን ነበረ። ሌላው አለም እንግዲህ ከብዙ ጊዜ እንግዲህ ከን መድብልን በዛ ብትልም በዚህ ብትልም ምንም አልተሳካላትም ነበረ። ዛሬ ላይ ግን እንደተመለከታችሁት ይሄንን እድል መጠቀም አለብኝ፣ ይሄንን እድል መቼም ቢሆንም አላገኘውም። ስለዚህ ካሁን በሰከረበት ጊዜ መጠቀም አለብኝ፣ አብሬው ማደር አለብኝ እና ደግሞ ታረገዝኩለት አስቢው እንኳን ለገዛ ልጁ እንግዲህ ለሌሎቹ እንደዚህ ከሆነ ለገዛ ልጁማ ምን እንደሚሆን አስቡት። በጣም ጀግና ነው። በነገራችን ላይ የመድብል ጀግንነት በጣም ጀግና ነው። ግን ደግሞ ምንም ቢሆንም በቃ በውስጣችሁ ሌላ ሰው ካለ በቃ የሰው ልጅ በቃ ስለሳቀ ስለተጫወተ ብቻ ደስተኛ ነው ማለት አይደለም። መድብል እንግዲህ እንዳያችሁት ለብዙ ጊዜ እንግዲህ ናት ለምንድን ነው ሴት የማይቀርበው ለምንድን ነው እያለን ነበር። ግን እንግዲህ በውስጡ ዛሬ ላይ በልቡ ሰገን እንዳለች ነበረ እየተረዳ ነው ማለት ነው። ሰገን እንግዲህ እንዳያችሁት እዛ ባልሆነ ሰው እየተሰቃየች ነው ያለችው። እና ሰገንዬ እንግዲህ መድብልዬ ጀግናው ፍቅረኛሽ ደርሶልሻል፣ ሊያወጣሻል። እንግዲህ እንደሚያወጣት ተስፋ እናደርጋለን። እሱ ግን እንግዲህ ሰገንን እንደገደላት ነው የሚያስበው። እንግዲህ አሁን ላይ ለበቀል ነው መድብል ማለት ነው፣ በቀል ነው የሚፈልገው። ምንድነው እንግዲህ ካሌብንም ሁሉንም ሰው ካስወገድኩኝ በኋላ እኔም ወደ ሰገን እሄዳለሁኝ። ይኸው እኔ ማግባት ከፈለኩም እኔም የራሴን ህይወት የምፈልገው የምኖረው ሰገን ከመቃብር ስትነሳ ነው። አለበተዛም ግን እኔ ወደዛው ነው እንጂ የሚሄደው በፍጹም ህይወት አልጀምሩም ብሎም እንግዲህ ለብሩክ ራሱ እየነገረው ነበረ። እንግዲህ መድብልም ቀጥታ ማለት ነው ወደ ምሳሌ ጋር ሄዶ ነበርና ምሳሌ አላት ወይ ምናምን ስትልም ቆይ እናንቺን መች ማለት ለምንድን ነው በርሽን የማትቆልፊው? ስትተኝ ቆልፈሽ ተኝ ብዬሻለሁ አላልኩሽም እያላት ነበረ። እሷም አይ ማለት የራሳቸው እንደዚህ አይነት ነገር ስትልም እሺ በቃ ለማንኛውም ማለት የኔ ሚስት እንዳለኝ ታቂ ነበር እንዴ ሲላትም አዎ አለችው። ማንን እንዴ ማን ነገረሽ ምናምን ሲንዳቅ ነበረ ትላለች። ወይ እኔማ እኮ ይሄንን ልነግርሽ ነበር የመጣሁት። እሺ በቃ ለማንኛውም ይኸውልሽ ይሄንን ሚስጥር ለማንም ሰው እንዳትናገሪ በማለትም እንግዲህ መድብልም ለምሳሌ ነግራታል። እሺ በቃ ልናገርም ትላለች።
እና እንግዲህ ሌላው ያቺ ደግሞ ዘመድሽ ማለት ነው መታ እንዳታስቸግረኝ ንገሪያት ሲልም እሺ ትላለይ። ገና አጎቴ ምናምን ትላለይ ወይ ምናምን ስትልም ዘፈን ዘፈንልኝ ስትለው ነበረ። እንዴ በዚህ ጊዜ ዘፈን በዚህ ሰዓት እያለም እንግዲህ ነበረ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ከን እንደዛ እያለም እንግዲህ መድብልም ያው ምሳሌን ማስቀየም ስለማይፈልግ እንግዲህ ዘፍኖላት ነበረ እና ደስ የሚል ዘፈን ነበረ። እንግዲህ ሌላው ደግሞ ቅድስትዬ እንደተመለከታችሁት ወደ ብሩኬ ክፍል ገብታ ነበርና ወይኔ ቅድስትዬ ተመታች፣ እንዴት እንዳሳቀችኝ እንዴ ተሻለው እንዴ ምናምን አለች። በቃ አይታ ማለት ነው። ከዛ እንደዛ ስትለው ከዛ ወይኔ ፈጣሪ ግን ምን ይሳነዋል፣ እሱም ቅስሙ ተሰብሯልና አስደስታው እኔንም ህልሜን እውን አድርግልኝ እያለች ነበር። እውነት ነው በነገራችን ላይ ማለት ነው። ምንም ቢሆንም ቅድስትዬ ጊዜው ሊረዝም እንጂ ከብሩኬ ምን የመሳሰሉ ልጆች እንደምትወልጂ ተስፋ እናደርጋለን። ይሄ ሁላችንም ምኞት ነው ማለት ነው። ሌላው እንግዲህ ሲቀጥል መሀሌት ነች። መሀሌት እንግዲህ ከናሁን ላይ እርቧት ተኝታለች። ታሬ ማለት ነው ምግብ ይዞላት ሄዶ ነበረ። ይኸውልሽ ከዚህ መሄድ አለብሽ ብሎም እንግዲህ ያንን ምግብ ሰጥቷት እንግዲህ ከን በኋላ ተመልሼ ወደዚህ ካልመጣም ብሎም እንግዲህ ከን አስጠንቅቆ ነግሯት ነው ትቷት የሄደው ማለት ነው። እንግዲህ መሀሌት አሁን ላይ ራሷን እንግዲህ ከን አለ አይደለም እንትን ለማለት ነው፣ ራሷንም ለማቋቋም ነው የምትፈልገው። ሌላው እንግዲህ ከን ሲቀጥል ማለት ነው ያው አለም እንዳለችው ማለት ነው ወደ መድብል ክፍል መታ ነበርና ወደ መድብል ክፍል እንግዲህ ከን መታ ዝግ ብላ ገብታ ነበረ፣ እንደሚገቡ ገብታ ነበረ። ከዛ መድብል አጅሬ እናቴ ምንም ቢሰክርም ከሰገን ውጭ ወደ ውጭ እናም ትከሻውን ደገፍ ስትለው በስመ አብ ወልደ መንፈስ ቅዱስ ብሎ ብድግ ይላል። ከዛ ይኸውልሽ የተኛው መስሎች ነው እንደኔ አልተኛውም፣ ይኸውልሽ አርፈሽ ብትቀመጭ ይሻልሻል። አለም አንድ ነገር ልንገርሽ ይላታል። ምንድነው ምናምን ስላተም ውጭልኝ በቃ ውጭልኝ፣ ይኸውልሽ አብሬሽ በተኛ ራሱ እኔ እንደ በዲል ነው የማይሽ፣ በፍጹም ዘወርን ብዬ ላይሽ አልችልም በማለትም ይነግራታል ማለት ነው። በዚህ ጊዜ አለምም እንዳያችሁት የነገሩ በጣም ተናዳ ነበረ። በንጋታው ከቅድስትዬ ጋር ራሱ እያወሩ ነበረ። ቅድስትዬ እንግዲህ ደስ ብሏታል፣ ምክንያቱም ብሩኬ ዳነ ወይ ብላ ነበረ። እና ታዲያ ምንድን ነው ማለት እኔ ልሞክርልሽ እንደ ስትልም ኧረ ወይኔ አለምዬ በስመ አብ በኔ እንደዛ ለማለት ፈልጌ አይደለም እና ታዲያ ምንድን ነው ስትልም እኔ ግን በጣም ነው የተናደድኩት። መድብል ግን ምን ያህል ቢንቀኝ ነው? እኔ ማንም ወንድ ንቆኝ አያውቅም። እንዴት አጠገቡ ተኝቼ ነቅነቅ እንኳን አይለም ሲልም እኔ እኮ ነግሬሽ ነበረ መድብል ሴት አይወድም ብዬሻለሁ ስትልም ትነግራታለች። አይ ሴት መውደድ አለመውደድ አይደለም ንቀት ነው እንጂ ንቆይ ነው እያለችም ትናገራለች። አይ ንቀት አይደለም አርፈሽ ብትቀመጭ ይሻልሻ ትላታለች። እንግዲህ እኔን ማለት ይኸውልሽ እንደውም ወድጄዋለሁ አፍቅሬዋለሁ ነበር አይደል ያልኩሽ እንደውም አገባዋለሁ ትላለች። ጭራሽ አሁን አገባዋለሁ ስትል ነበረ። ይህ አለምዬ በቃ ዛሬ ቅዠት ላይ ነሽ፣ ወደሽዋል ማለት ነው እያለች ነበረ ማለት ነው። በቃ እኔ ተረድቼሻለሁ ወደሽዋል ስትልም እንግዲህ ግን ትነግራታለች። አለም እንግዲህ እንዳያችሁት አገባዋለሁ ብላም እንግዲህ ግን አሁን ላይ ትልቅ እልህ ውስጥ ገብታለች። ግን አለምዬ በጊዜ ቀን ጠስ ብትይ ይሻለሻል። ምክንያቱም አሁን ላይ እሱ የራሱ የሆነ ፍቅረኛዋ አሁን ላይ እንኳን ሰገንን አግኝቶ አይደለም አሁን ማለት አሁን እንዳያችሁት ወደ ሰገን ድራማ መጥቷል። ሰገንን ካገኘ መድብል እንዳያችሁት ማለት ነው ከሚባለው አሁን ከእንግዲህም በኋላ ዳጣ እንዳለችው እንደራሱ አሁን ዳጣ ቤተሰቦቿን ስታገኝ አይደል መኖር የጓጓቸው። ልክ መድብልም እርግጠኛ ነኝ ሰገንን ሲያይ መኖር ያጓጓል ብዬ ነው የማስበው። እናም እንግዲህ ይህን እንደዛ እያለች ነበረ። ቅድስትዬም እንግዲህ ግን እኔን እያፋታሽ ነው ወይ አንቺ መድብልን የምታገቢው እያለቻ ነበር። ይሄና ይሄ ምን ያገናኘው? ምንም የሚያገናኘው ነገር የለም እየተባባሉ ነበር። ሌላው እንግዲህ ግን መድብልና ታሬ እንግዲህ ምንም ነገር ቢፈጠርም አንድ ላይ እንድንሆን በቀልና በቀል ነው ብሏል። እንግዲህ ግን ማን ነው የምትበቀለው ሲለው ራሱ አይስም አልጠራም፣ ግን በቀል ነው ያኖረኝ እያለም እንግዲህ ግን ተናግሯል ማለት ነው። እንግዲህ ታሬ የመልካም ሰው ብየዋለሁኝ። እንግዲህ መድብልን ከእንግዲህም በኋላም እንደማይከደው ተስፋ እናደርጋለን። እንግዲህ ቃል ተገባብተዋል። እና ሌላው ይች ምሳሌ ይች መሀሌት እንግዲህ እንዳያችሁት ወደ ውጭ ወጥታ ነበረ። ምክንያቱም ማለት በቃ ስለ ራባት ምግብ ትፈልጋለች። ዳጣየን ዳቦ ግዢልኝ ብላት ነበረ አይደለ ያ ቁርጥ ተጣለና ምናምን እያለችም ሙድ ያዘችባን ነበረ። እናም እንደዛ ስትላትም እንግዲህ ከን መሀሌትን በቃ ደክሞኛል ብላም ትታት ትሄዳለች። አይ ጊዜ እያለች ነበረ። እውነት ነው በነገራችን ላይ ጊዜ ስንቱን ያሳየናል። ሌላው አለም ነች። አለም ይች ነቀርሳ ጭራሽ ከብሩኬ አርግዤ
እያለቻት ነው እንግዲህ አለም። በነገራችን ላይ በቃ ከዚህ ፓርት ትውጣልን። አዎ እንደኔ ትውጣልን። ጭራሽ ብሩኬን ከቅድስትዬ ልታጣላ እና ወንዶቼ ምሳሌ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ። አስተያየታችሁን በኮሜንት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።